ሰላም ጤና ይስጥልኝ ክቡራትና ክቡራን። ዛሬ ፌስቡክ ላይ ቀደም ብዬ በላይቭ አጠር ያለች ቪዲዮ ይሄንን ቪዲዮ በተመለከተ አስቀምጬላችሁ ነበረ እና እንዳያችሁት በጣም እርግጠኛ ነኝ ብዙዎቻችሁ ማለት ነው እንዳያችሁትና የምርም ዛሬ በሰው ቲዩብ ለየት ያለ ጠንከር ያለ ስፔሻሊ ደግሞ ፋይናንሻል ጉዳዮች ላይ የሚያተኩር ምናልባት ከዚህ በፊትም እንዳልኩት ሶሻል ሚዲያ ለውጥ ለመፍጠር ለውጥ ለማምጣት አዲስ ውጤት ለማስመዝገብ ካልጠቀመ በአፍንጫዬ ይውጣ። እኔ በአፍንጫዬ ይውጣ ካልኩ በነገራችን ላይ ከዚህ በፊት የሚያደርጉትን የምታውቁ ታውቃላችሁ። ብቻዬን አይደለም፣ ብዙ ሰው አስተባብሬያለሁ። እግዚአብሔርን ድንቅ ስራ አብረን አስተውለናል። በዛ ውስጥ ግን አንድ ያልተጠበቀ በብዙዎች ዘንድ ምናልባትም ደግሞ ያልተለመደ ብርቅ ሆኖ አይደለም፣ ግን ለኔ በጣም ድንቅ ነው። ብርቅ ብቻ ሳይሆን በጣም ድንቅ የነበረው ውጤት የተመዘገበበት ሁኔታ የነበረው ከብዙ መርመጥመጥ ይሄ መሽሞንሞን በኋላ የምር ሶሻል ሚዲያ ለዚህ ጉዳዩን ለይቼ ማለት ነው ለውጥ ማያመጣ ከሆነ በአፍንጫዬ ይውጣ፣ በቃ አይጠቅመኝም ማለት ነው ብዬ ቆርጬ ከዛ ግን ለውጥ አምጥቼበታለሁ። በምፈልገው ጉዳይ ላይ ለውጥ አምጥቼበታለሁ። የምንፈልገው ጥርት ያለ ጉዳይ አላማ ከሌለን ምንም አይነት በዙሪያችን ያለ ቴክኖሎጂ በዙሪያችን ያለ የትኛውም በዘመኑ የመጣ የትኛውም አይነት ግብአት ጥቅም ሳይሆን ምናልባት እንዲሁም ብክነት ሊያስከትል ይችላል። ዛሬ ላይ በሶሻል ሚዲያ ብዙ ነገር ይሰራል። በብዙ አይነት ፕላትፎርሞች ብዙ ነገር ይሰራል። ሁላችንም እናውቃለን። ታዲያ ሰው ቲዩብ ላይ እስካሁን የለቀኳቸውን ቪዲዮዎች አይታችሁ በእርግጠኝነት የተማራችሁባቸው ብዙ እይታችሁን የፈተሻችሁባቸው ሰዎች እንደምትኖሩ ተስፋ አድርጋለሁ። አክብራችሁኝ ማለት ነው ተመልክታችኋቸው። ዛሬም ከዚህ በኋላ ለምናደርገው ለሚኖረን ቆይታ በጣም ድንቅ በጣም ግሩም የሆነ ለውጥ ስፔሻሊ በጣም አንገብጋቢ ስለሆነው የብዙዎቻችን ጉዳይ ስለሆነው ምናልባት የደም ስር ባይሆንም ግን የምር የብዙ ነገራችን ምንድነው እሱ ማንቀሳቀሻ ስለሆነው ወይም ማገልገያችን ስለሆነው መገልገያችንም ማገልገያችንም ስለሆነው ስለ ገንዘብ ነው የምናነሳው ማለት ነው። አሁን ጀመርን፣ ከዚህ በኋላ እናባራም ጉዳያችን አድርገን ይዘነዋል። አሁን እስካሁን ብዙ ትርኪ ምርኪ በመሃል እንቀላቅልበት ነበር። የምሬን ነው። ስራ ካልተዘመረ ገቢ ካልተዘመረ ወጪ ካልታወቀ ወይም ምጣኔ ሀብታዊ ግንዛቤያችን ከፍ ካላለ ሌላው ነገር በሙሉ ትርኪ ምርኪ ነው። ለምን እንደዚህ እንደምን ልንገራችሁ። ምንም ነገር ከዚህ ጋር የተያያዘ ነው። ምንም ነገር መንፈሳዊ አገልግሎት በሉት፣ ማህበራዊ አገልግሎት፣ ቤተሰብ በሉት፣ ግለሰባዊ ጉዳይ፣ ጤና ወዘተርፈ፣ አላማ፣ ህልሜ፣ ቪዥን የበሉ ከዚህ ጋር የተያያዘ ነው። ያለ ገንዘብ ምንም ነገር የሚንቀሳቀስ እንዳልሆነ ብዙዎቻችን ተረድተናል ብዬ አስባለሁ። ይሄንን ስንል ምናልባት በዚህ ዘመን ኤንጂኦዎች ሳይቀር ቢዝነስ ሆነዋል፣ ከሆኑ ሰነባብተዋል፣ ቆይተዋል። ማለት የብዙ ሰዎች ችግር ለሌሎች ሰዎች ገቢ ነው ወይም ስራ ነው። በመሰረቱ ውላችንን እንዳንረሳው፣ ዛሬም መግቢያችን ነው። ውላችንን እንዳንረሳው ግን ብዙ ችግር የፈቱ ሰዎች ሀብታሞች ናቸው። ብዙ ችግር እሹሩሩ ያሉ የተንከባከቡ ሰዎች ድሆች ናቸው።
አሁን ዛሬ ራሳችን እንድንፈትሽ ነው እና ጥያቄዎች ነው የምሰጠው። እስከ ዛሬ ድረስ እንደ አንድ አፍሪካዊ፣ እንደ አንድ ኢትዮጵያዊ፣ እህቴ፣ ወንድሜ፣ ወዳጆቼ በሙሉ ቤተሰቦቼ ራሳችሁን ስትፈትሹ ወይም ብትፈትሹት ካሁንም በኋላ ሙሉ ኃላፊነት ወስዳችሁ ወደ ሌላ ጣታችሁን መቀሰር፣ ሶሻል ሚዲያ ላይ አጀንዳ መቀበል አቁማችሁ ራሳችሁ አጀንዳ ሆናችሁ ከዛ ለሶሻል ሚዲያም አጀንዳ ለመስጠት ራሳችሁን አዘጋጅታችሁ ቆም ብላችሁ ብታስቡ የራሳችሁን ጉዳይ ለመፈጸም የራሳችሁን ጉዳይ ለመጠንቀቅ ቆርጠን ትኩረታችሁን ሰብሰብ ብናደርግ የምር ምጣኔ ሀብታዊ ጉዳያችሁን ብትፈትሹት ምን ላይ ነው ያለው? ተስፋ ሰጭ ነው? የምሬን ነው። ተስፋን የሚያለመልም ነው ወይስ በተቃራኒው ግራ የሚያጋባ ነው? ጥያቄ የሚፈጥር ነው? አንድ በጣም የሚደንቀኝ አባባል አለ። ማለት ሳነብ ቢሆን ስልጠና 3 ያገኘሁት ነውና ከአንድ አሰልጣኝ ይመስለኛል ባልሳሳት። ምንጩ ያን ያህል አይረባችሁም። በነገራችን ላይ ሰዎቹ ጀልባ ሲቀዝፉ አደሩና ይባላል እና ሲነጋጋ ሲያዩ የትም ፈቀቅ አላሉም፣ የትም አልተንቀሳቀሱም። ግን በጣም ሌሊቱን ሙሉ ሲቀዝፉ አድረዋል። ለካ ብዙ የራቅን የሄድን መስሏቸው እዛው ባሉበት ነበሩ። ምክንያቱ ምንድነው ሲባል ጀልባቸውን ከአሰሩበት ከማሳረፊያው ቦታ ሳይፈቱ ነበር የሚቀዝፉት ማለት ነው። ምን እንድንማርበት ነው ይህንን ለማስታወስ የሞከርኩት? ብዙዎቻችን መውጣት መውረዳችን፣ መስራታችን፣ አቧራ ማስነሳታችን አልቀረም። ብዙዎቻችን ደግሞ ይህን የምናደርገው በእርግጠኝነት ለጽድቅ አይደለም። እንዲያው ለዛ ብሎ የሚሰራ የሚለፋ እንደየእይታው እንደየቦታው እንደየሁኔታው ይኖር ይሆናል። ግን ዛሬ አይደለም ሌላውን የስራን ጉዳይ በተመለከተ ሌላውን የቢዝነስ እንቅስቃሴ ገቢን ለማምጣት የሚደረግ ጥረት ቀርቶ ማለት ነው በመንፈሳዊው ዓለም እንኳን በመንፈሳዊ አገልግሎት እንኳን የተሰማራ ሰው ቀዳሚ ጉዳዩ ያንን ጉዳይ እንደ ስራ መስራት ነው። ታዲያ መስራታችን ካልቀረ ነው የምር መፍትሄ የሚያመጣ የምር ለውጥ የሚያመጣ ስራ ለመስራት ራሳችንን ብናዘጋጅ ምን ይመስላችኋል? ይህንን የምለው በዚህ ዘርፍ ለውጥ የሚያመጣ ቆንጆ ፕሮጀክት፣ በርካቶችን የሚያሳትፍ ቆንጆ ፕሮጀክት ይዘን ብቅ ስላለን ነው። ስለዚህ ልጠቁማችሁ የምፈልገው ጥቆማ ጥያቄዎችን የምትመልሱ ሰዎች ስልክ አስቀምጥላችኋለሁ፣ እዚህ ጋር እነግራችኋለሁ። ከዛ የምታደርጉትን ነገር እነግራችኋለሁ። ጥቆማ ማለት እሱ ነው። ምንድነው ቀጣይ ታዲያ? እንዲህ አወራህ ከዛ ምንድነው? ዝም ብሎ ነው ወይ እንዲህ አይነቱን ርዕስ ያነሳው እንዳትሉ ማለት ነው። ያው የሚመክረን አላጣንም፣ ለውይይት ርዕስ የሚሰጠን አላጣንም። ነገር ግን ራሳችን አጀንዳውን ለራሳችን እንድንወስደው ከዛ ራሳችን አጀንዳ እንድንሰጠው እንድናስብ ነው። ይሄንን በማታ በሌሊት የምለቀውም በምክንያት ነው። በርካታ ሰው የሚያይበትን ሰዓት ለመምረጥ ሞክሬያለሁ። ብዙ ሰው የሚጋራው ሰዓት ነው ብዬ አስባለሁ ይህ ሰዓት። ስለዚህ ቆም ብለን ራሳችን እንድንፈትሽና ቀጣይ አቅጣጫችን የተለመደ አይነት እንዳይሆን፣ ስታስብ እንደነበረው እያሰብክ፣ ስትሰራ እንደነበረው ከሰራህ፣ ስታገኝ እንደነበረው እያገኘ፣ ስትኖር እንደነበረው ትኖራለህ የሚል በጣም በሚገርም ሁኔታ አብሮኝ የቆየ በጣም ሁልጊዜ ኢንስፓየር የሚያደርገኝ ምርጥ ሀሳብ አለ። ልድገመው አንዴ። ስታስብ እንደነበረው እያሰብህ፣ ስትሰራ እንደነበረው ከሰራህ፣ ስታስቢ እንደነበረው እያሰብሽ፣ ስትሰሪ እንደነበረው ከሰራሽ፣ ስታገኝ እንደነበረው እያገኘህ፣ ስትኖር እንደነበረው ትኖራለህ፣
ስታገኚ እንደነበረው እያገኘሽ ስትኖሪ እንደነበረው ትኖሪያለሽ። አዳሜ ሔዋኔ። ሌላኛው ፈቃዱ ኢዝ ካሚንግ ባይ ዘ ወይ። ይሄኛውን ፈቃዱ ስንቶቻችሁ እንደምታውቁት አላውቅም። ለማንኛውም እሱን ለማስተዋወቅ አይደለም። ፈቃዱ መንግስቴ ነኝ። እናንተ እነማን ናችሁ? እይታችሁ ምን ይመስላል? አሁን ራሱ ይህን ስታደምጡ የምሬን ነው ደሞ ምን ሊል ነው እያላችሁ ነው ወይስ የምር በስርዓት ራሳችሁን እየፈትሻችሁበት ነው? እሺ፣ ጥያቄ ቁጥር 1 እንደመነሻ መልሱን በፕሮጀክታችን ውስጥ የምንመልሰው ማለት ነው። በጣም ግዙፍ ፕሮጀክቶች አሉ። ፕሮጀክት አይደለም ያልኩት፣ ፕሮጀክቶች አሉ። ጥያቄ ቁጥር 1 ወደዛ ለማለፍ ልትመልሷቸው የሚገቡ ቴሌግራም ላይ ገብታችሁ ቁጥሬን ተጠቅማችሁ እኔ መርጬ ከዛ ውስጥ ሌላ ዲስከሽን፣ ሌላ ትሬኒንግ፣ ሌላ ውይይት፣ ላይቭ ስትሪሚንግ የማሳትፋችሁ ሰዎች ምናልባትም እዚያ ውስጥ በሙያችሁ፣ በእውቀታችሁ፣ በልምዳችሁ የምታግዙኝ ሰዎች ጭምር። ሰው ሀብት እንደሆነ አምናለሁ። ይህ ሰው ቲዩብ ነው። ነገር ግን አሰሱም ገሰሱም አይደለም ወደዚያ እንደ ሀሳብ እንዲመጣ የምፈልገው ጥያቄዎችን በትክክል የሚመልስ ቁም ነገረኛ የሆነ ሰው ብቻ ነው። እንቶ ፈንቶ ሶሻል ሚዲያውን ሞልቶታል። በነገራችን ላይ በሚመለከተን በማይመለከተን መከራከር፣ መወዛገብ፣ መጨቃጨቅ፣ አንዱ ጥያቄ ያነሳል፣ ጥያቄ የሚሆን ትምህርት ያስተምራል። ከዛ አንደኛው ደግሞ ለመመለስ ይንጫጫል ማለት ነው። አንዱ ለአንዱ አጀንዳ እዛው እየተፈታተረ መንፈሳዊ በሉት ሌላም ማለት ነው። ነገር ግን የዚህ ሁሉ ማጠንጠኛው ኢኮኖሚያዊ ጉዳያችንን ማጠንከር ነው ብዬ አምናለሁ። ጥያቄ ቁጥር 1 ስማ፣ አጓጓችሁ አይደል? የኢኮኖሚ ጉዳያችሁ በምትፈልጉት ልክ እያደገ ከግንዛቤ ጨምሮ ነው ወይ? ማገልገያችን፣ መገልገያችን ገንዘብ፣ ከረንሲ፣ የትም ቦታ የምንጠየቀው የምንከፍለው ከረንሲ። አዎ በእርግጥ አሁንም አንድ ወዳጄ ጋር በስልክ የነበረን ውይይት ላይ በጣም ማከብረው ወዳጄ ነው። ሌላ ጊዜ እነግራችኋለሁ ስለሱ። በጣም ማከብረው ወዳጄ፣ የማይረሳኝ አክብሮ የሚያስታውሰኝ፣ እንኳን አደረሰህ የሚለኝ፣ እንዴት ነህ እንዴት ሆንክ የሚለኝ የማይረሳ የምሬን ነው የምላችሁ። እግዚአብሔር ያክብርልኝ። ነግራችኋለሁ ስለ እንዲህ አይነት ሰዎች የሆነ ጊዜ በደንብ አድርጌ አንድ ቪዲዮ ደግሞ እሰራለሁ። እና ሰው አለ ትጋት፣ ጤና፣ ሃይማኖት ካለው በፍጹም ሊወድቅ አይችልም። ሀብታም ነው አለ። እንዴት ደስ እንዳለኝ። ትጋት ለምን? የምሬን ነው። ኢኮኖሚያዊ አቅምን ምክንያቱም ባይዘው የዛሬ ጮክ አድርጌ የማወራው ስለ ኢኮኖሚያዊ ጉዳይ ተግተን እንድንሰራ ነው። ስንሰራ ደግሞ ዝም ብለን ስናስብ እንደነበረው እያሰብን መሆን ስለሌለበት ፕሮጀክቶቹ እንደ አዲስ እንቃኛቸዋለን። እና አትገምቱ። እሺ፣ ፈቃዱ ዙሪያ ምን አይነት ፕሮጀክት ሊኖር ይችላል ብላችሁ ግምት አትገምቱ። የምሬን ነው። አይደለም ፕሮጀክቶቹን እኔን አታቆኝም። ይዋ አውቀዋለሁ ምናምን የምትል በደንብ ማይንድ በጣም ሲንጫጫ ይታወቃል። እና አይ እንደሱ እንዳይመስልህ አትሸወድ። ጀመርን የፈቃዱ መንግስቴ አይደለሁም። ከዚህ በፊት የምታውቀው አይደለሁም። እሱ ስም አንዴ ነው የተሰጠኝ፣ ግን ብዙ ለውጥ አለ አባቴ፣ ብዙ ለውጥ። ሂዊ የምትባል ትምህርት ቤት እያስተማረችኝ የተሰራ ብዙ ለውጥ አለ። ስለዚህ ጥያቄዎቹን በትክክል ይዛችሁ መልስ እንደምትሰጡኝ አምናለሁ። እሺ፣ ኢኮኖሚያዊ ጉዳያችሁ፣ ኢኮኖሚያዊ አቅማችን አሁን የሆነበት የደረሰበት ሁኔታ ላይ በመቆየቱ ምክንያት ምን አስተውላችኋል? ለምሳሌ ዝቅ ያለ የማይመጥናችሁ የማይገባችሁ ነው ብላችሁ ካሰባችሁ ምን አይነት ዋጋ አስከፍሏችኋል? አይ ጥሩ እየሄደ ነው ካላችሁ ደግሞ ምን አይነት ጥቅማ ጥቅም አምጥቶላችኋል? የኔን አጋራችኋለሁ ሌላ ጊዜ። ስፔሻሊ ይህንን ዲስከሽን ለምትከታተሉ ሰዎች
ከዩቲዩብ ቻናሉም ባለፈ በሚኖረን ሌሎች ፕላትፎርሞች ለተመረጡ ሰዎች ብቻ ሼር አደርጋለሁ። ኤክስፒሪየንስን ዲቴይል ማለት ነው። በጣም ፐርሰናል ጉዳዮችን ጭምር ተሞክሮ ስለሚጠቅመን ማለት ነው። ነገር ግን ምን አይነት ጥቅም፣ ምን አይነት ጉዳት፣ ምን አይነት ክብር፣ ምን አይነት ዝቅ ማለት ገጥሟችኋል በዚህ ምክንያት ከሆነ ደግሞ ከዚያ ተነስታችሁ ምን ማጋራት ትፈልጋላችሁ? መቼስ የተረዳነውን ነገር ይዘን ቁጭ ማለት አይጠበቅብንም። ይዘነው መቼ እንደምናልፈም አይታወቅም እና ሌሎች እንዳይደግሙት ምትሉት፣ ሌሎች ቢማሩበት ምትሉት ብዙ ኤክስፒሪየንስ ይኖራችኋል። እሱን ወደ ሌላ ስራ ደግሞ ወደ ሌላ ፕሮጀክት ላይ ኢንቨስት ብታደርጉት፣ ሌሎች ቢያተርፉበት፣ ሌሎች ቢማሩበት ምን ያህል ፈቃደኞች ናችሁ? ፈቃደኞች የሆናችሁ ሰዎች አንደኛ ለራሳችሁ፣ ሁለተኛ በዙሪያችሁ ላላችሁ ሰዎች፣ ለቀጣይም ትውልድ የምታስቡ ሰዎች በ0911 290201 በ0911 290201 አስቀምጥላችኋለሁ። ኮሜንት መስጫው ላይም ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ላይ አዋሩኝ። የምሬን ነው። ሲሪየስ የሆነ ኢሹ አለን። የምሬን ነው። በጋራ ልንሰራ የሚገባ አንድ ግዙፍ ፕሮጀክት አለ። በተለይ ማለት ነው ሌሎች ፕሮጀክቶችም ላይ እንደየፍላጎታችሁ እንደ ዝንባሌያችሁ መሳተፍ ትችላላችሁ። ለዛ ግን ራሳችሁን ጥያቄ ጠይቁ። እንዲህ አይነት ቪዲዮ ስሰራ የመጀመሪያ ነው። ምክንያቱም የሆነች ጉዳይ ላይ አጠር አድርጌ ምናምን ነው የምትምለው። ዛሬ አሁን እያየሁት ነው ወደ 16 ደቂቃ ከ30 ምናምን እየሄደ ነው። እንዴትም ተብሎ ይጫናል። ዞሮ ዞሮ ግን ራሳችሁን በደንብ ጠይቁበት። ፋይናንሻሊ ወይም ኢኮኖሚካሊ ከገንዘብ ጋር በተያያዘ ከስራ ጋር በተያያዘ ማለት እንዲህ ሊለን እኮ ነው እንዲህ ስሎ ሊለን ነው እንዲህ ነው ሳትሉ፣ የምሬ ነው ከምትገምቱት በላይ ነው። ባይዞ የምታውቁት ማለት በቃ የመጨረሻው ነው ማለት አይደለም። የማናውቀው ነገር እንዳለ መገመት በነገራችን ላይ አእምሮን ክፍት ያደርጋል፣ ዝግጁ ያደርጋል ለብዙ ነገር እና አትገምቱ። እሺ ጀጅም አታድርጉ። የሆነ ቦታ አትስጡ። እሺ መዳቢዎች እንደዚህ አይደላችሁም እናንተ። ታዲያ ራሳችሁን ግን አዘጋጁ። አይደለም በኔ በኩል በኔ ምክንያት እግዚአብሔር ሊሰራ ከፈለገ ወይም ለውጥ የሚያስፈልገው አንድ ጉዳይ መለወጥ ካለበት በሌሎች በጥቃቅን ነገሮችም ይለወጣል። አይደለም በእኔ ስላችሁ እኔ ትልቅ ነኝ እያልኳችሁ አይደለም። ቢያንስ ግን ህይወት ያስተማረችኝ መዓት ነገር አለና ብዙ አትፍሩ። ራሳችሁን ይልቅ ተማመኑበት። አምላካችሁን እመኑት፣ እግዚአብሔርን እመኑት። ምናልባት እኔ ሁለተኛ የመኖር እድል የተሰጠኝ ሰው ነኝ። ፈርሽ የተሰራ ሰው ነኝ በነገራችን ላይ እና በእርግጠኝነት እግዚአብሔር ይህን ጊዜ ሲያሳየኝ ይህን ሰዓት ሲያደርሰኝ ለውጥ እንድፈጥር እንዳመጣ ነውና አብረን እንድንሰራ በአክብሮት ጋብዛችኋለሁ። ይህ ፖለቲካ አይደለም፣ የሃይማኖት ጉዳይ አይደለም። ስለዚህ ሙስሊም ወንድም እህቶቼ፣ ኦርቶዶክስ ክርስቲያኖች ወንድም እህቶቼ፣ ፕሮቴስታንት ሃይማኖት ተከታዮች፣ ሌላም ያልጠቀስኳችሁ ይቅር በሉኝ። በብሔር በምናምን አይደለም። የትኛውም ኢትዮጵያ የትኛውም የሰው ልጅ እዚህ ፕሮጀክት ላይ መሳተፍ ይችላል፣ ቋንቋ ካልገደበው በቀር ይህንን ለመስማት ማለት ነው። ስለዚህ ፕሮጀክቶቻችን ሰው ተኮር ናቸው። በጋራ መሰራት ይፈልጋሉ። ግዙፍ ስለሆኑ ትላልቅ ስለሆኑ ለብቻ አይሰሩም። የትም ሆኖ ይሰራሉ። እንዲሁም ማንም ሆኖ ይሰራሉ። የሚያስፈልገው ቅድሞች ያልኳቸውን ጥያቄዎች መመለስ፣ ሌሎችም ጥያቄዎች ይኖራሉ። ፈቃደኛ መሆን፣ ኦፕን ማይንድድ መሆን ግን ይፈልጋሉ። ቅን መሆን ግን ይፈልጋሉ። በሌሎች እድገት ደስተኛ መሆን ግን ይፈልጋሉ። እኔ ብቻ የሚል ሰው ባይደውልልኝ ሁሉ ደስታዬ ነው። በጣም ሰልፊሽ የሆነ ሰው ባይደውልልኝ ማለት ነው። ሰልፊሽ ሚኒንግ ራሱን ብቻ በጣም በቃ እኔ የሚል ማለት ነው። የሌሎች ሰዎች ስኬት ማያስደስተው ሰው ባያወራኝ ሁሉ ደስተኛ ነኝ። የምሬን ነው። እንዴት ልቀይረው ብሎ ከሆነ ማውራት እንችላለን እንጂ ለእንዲህ አይነት ነገር አይመጥንም ማለት ነው። እሺ በጣም አመሰግናለሁ። ስላበዛሁት በጣም ይቅርታ። ግን ፎር ዩር ኢንፎርሜሽን ይሄ ይቀጥላል። ግልጽ ሆኖልን ተሳታፊዎች በደንብ እስኪሳተፉ ድረስ ይቀጥላል ማለት ነው። ምክንያቱም አሁን ኢኮኖሚያዊ ጉዳይን በሶሻል ሚዲያ አማራጭ እንዲሁም በአካል በሚሰሩ ስራዎች መቀየር ወይም ሞት፣ የፋይናንስ ስታተስን ኢኮኖሚያዊ አቅምን ግንዛቤን ከፍ ማድረግ ካልቻለ ሶሻል ሚዲያ በአፍንጫ ይውጣ፣ ምንም አይነት ሶሻል ሚዲያ አልጠቀምም ብዬ
ቆርጫለሁ እና የምር ለመስራት ለማትረፍ ለመነገድ ለበርካቶች ለመትረፍ የቆረጣችሁ ወንድም እህቶች የትኛውም ዓለም ላይ የተገኙ ስልክ ይኑራችሁ ብቻ በየትኛውም ሚንስ እናገኛችኋለን። ስልኮች አስቀምጣለሁ ዲስክሪፕሽን ላይ የኔንና ከባልደረቦቼ ደግሞ ያንዱን አስቀምጣለሁ። ሊቀ ዲያቆናት ነው፣ አክብራችሁ አዋሩት። አንዱ ባልደረባዬ ከባልደረቦቼ ውስጥ ቅኔ አዋቂ ነው። በዚህ አጋጣሚ ሁሉም ሰው አለ እንዳልኳችሁ ምንም አይነት ኢሹ አይደለም የሚያሰባሰበን ስራና ስራ ብቻ ነው። ትጉ የሆናችሁ እንደ ኢትዮጵያዊ ሃይማኖት ያላችሁ ከዛ ደግሞ ጤነኛ የሆናችሁ ይሄንን እና ሌላውንም ሀብታችሁን አእምሯችሁን ጨምሮ ጊዜያችሁን ትርፍ ጊዜያችሁን ጨምሮ ግጥም አድርጋችሁ ተጠቅመን ለሀገራችን ለቤተሰባችን ከምንም በፊት ደግሞ ለራሳችን መሆን ይገባናል እላለሁኝ። መልካም ቆይታ ይሆንላችሁ። ሰው ቲዩብን ሰብስክራይብ ያላደረጉ ሰዎችን ግን ንገሯቸው፣ ሰብስክራይብ ያድርጉ። መልካም ቆይታ